ላችሁ እመሙን ማለት ነው። በቃ አንጀት እግሬ ስር እየወደቀ እግዚአብሔር ነው የምላችሁ። እዚህ ጋር እግሬ እዚህ ጋር ታች እግሬ ሁላ ጋር ድረስ እየሆነ በቃ እንጃ ምን ብዬ እንደምነግራችሁ አላውቅም። የሆነ የምሰማችሁ መግለጽ እግዚአብሔር መልካም ነው። እኔ እንጃ ተመስገን። ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያላችሁ ያሉኝ እግዚአብሔር ይመስገን። እንኳን አደረሳችሁ። ጾም መያዣ እንግዲህ ዛሬ መጨረሻ ቀን ነው። እንዴት ናችሁ? ሰላም ነው አለሁ። እውነት በስማ እውነት እንደዚህ እንድሮ ከብዶኝ አቅም ለምን እንደከበደኝ አላውቅም። አምሮኝ ነበር ወይ አምሮኝ ነበር። እየጠራኝ ነው ባባዬ። እውነት በቃ እኔ እንጃ አምሮት እንደዚህ የሚያረግ ከሆነ እውነት በጣም እጅግ በጣም ከባድ ነው። እጅግ በጣም ማለት ነው። ባባዬ እንትን እያለኝ ሲያመኝ በጣም ነው የሚጨንቀው እና የዚህን ሰሞን በጣም በህልሜ በቃ እኔ እንጃ ወይኔ ብዙ ነገሮች አምሮኝ ብዙ ነገሮችን አሳልፌያለሁኝ። ነገር ግን በቃ ኦዲን በጣም ቆንጆ አድርጎኝ በቃ ቀን ተኝቼ ነበረ ከትናንትና ወዲያ ምናምን። ከዛ በህልሜ በቃ የሆነ አተላ እንደዚህ ድፍድፍ እጄ ከበረንዳ ላይ መቼ የተደፈደፈ ነው እልና እጄላችሁ ገባለሁ ማለት ነው። ግን አልጠጣሁትም፣ አልተበጠበጠም። ብቻ እሱን ብቻ ነው ፊት ለፊቴ ላይ ያለው። ከዛ የሆነ ሌላ ነገሮች ማይቼ ባንንኩኝ ማለት ነው። ከዛ በቃ ትናንትና እብድ አደረገኝ። እብድ እንዳልገዛ እንትን አላልኩም፣ ሰፈር ውስጥ የለም። ከዛ በቃ አመመኝ። ምን ብዬ ልንገራችሁ? በቃ እንጃ እንደዚህ አምሮት እኔ እንደዚህ አድርጎኝ አቅ ከፊት ለፊት አልጠፋም አለኝ። ከዛ እንዳጋጣሚ ትናንትና ስላሴ ናቸውና ማህበር ተጠራው፣ ጎረቤት ማለት ነው። እዚያ አካባቢ ሳይሆን ትንሽ ወደዛ ጋር ያለው። ከዛ ወደዛ ሄድኩኝ። በቃ መሄድ አልፈለኩኝም፣ ሄጄም አላውቅም። ግን በጣም ስላማረኝ ጠላውን ብቻ ለመጠጣት ሄድኩኝ። እግዚአብሔርን ነው የምላችሁና እጅግ በጣም ከባድ ነው እውነት። እንደዚህ ሳወራላችሁ በጣም ቀላል ነው የሚመስላችሁ፣ ግን አምሮት ማለት ነው በቃ ያሰክራችኋል፣ በቃ ያስለቅሳችኋል፣ ያማችኋል። በቃ እኔ ኦዴን እንጃ። ከዛ ሄድኩኝ፣ ከሰው ጋር ሄድኩኝ። በቃ ምግብ ብዙም አልበላም፣ ትንሽ እንደዚህ ቀመስኩኝ። በቃ እሱን ብቻ ነው የምጠጣው እና በጣም አሪፍ ነበር ጠላው። ግን አልፈላም ይሁን የኔ ችግር የኔ አምሮት ይሁን እግዚአብሔር ይወቀው። እውነት ለመናገር እኔ እንጃ። በፊትም ባባዬ ማርግዥም ብዙ አምሮኝ ያላገኟቸው ነገሮች አሉ። አሁንም ደግሞ ብዙ አምሮኝ አጥቼ ሳይሆን በቃ እኔ ያለሁበት አካባቢ እና ያ ነገር ያማረኝ ነገር እዚህ ጋር አላገኘው። ገብቶቻል? አስፋልት ነው የማገኘው። አስፋልት ስለማገኝ ምንድነው ባባዬ ኩኩዬ ተዋት እና ማለት ነው። እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። እንደዚህ ተዳፍሬም አምሮኝ ለሰው ተናግሬም ሄጄ አላውቅም። ግን አሳበደኝ። ከዛ አሳበደኝ። ከዛ አምሮት በቃ ብድ ስላደረገኝ ሄድኩኝ። መሽቷል፣ ወደ 12 ሰዓት ነው። እሱን ብቻ በቃ በአይኔ አይቼ ትንሽ ቀምሼ ለመምጣት ነው የሄድኩትና ሄድኩኝ። ሄጄ ጠጥቼ በልቼላችሁ ወደ 12 ሰዓት ተኩል ብዙም አልቆየሁም። ወደ ቤቴ 2 ብርጭቆ ትሆናለች የጠጣኋት። ወደ ቤቴ መጣ። እንዲሁ ተቀመጥኩኝ። እግዚአብሔር ነው የምላችሁ፣ ተቀመጥኩ። ማን ይነሳ ማን ይተንፍስ? በቃ አየር የሆነ ነገር ውስጥ ሆናችሁ አየር አጥራችሁ የሆነ አየር በቃ ኦክሲጅን እንዳጠረኝ ነገር መተንፈስ አቃተኝ። አላስገሳለኝ፣ አላስተነፍሳለኝ። እንጎራደዳለኝ። ኦዲን እንደዚህ ቁንድድ እንጃ ወይም ቁርጠት
የለ ወይም ምን የለ በቃ ምን ብዬ ልንገራችሁ? እውነት እናንተን ለማስረዳት ራሱ በጣም እንትን እያለኝ ግራ ይገባኝ። በቃ እንጃ በጣም አማመኝ እጅግ በጣም ማለት ነው። ከዛ ወደ ውጭ እወጣለሁ። ውሃ ለመጠጣት ስል እንትን ይለኛል፣ ይዘጋኛል። እዚህ ጋር ካፌ እዚህ ጋር የሆነ ሾክ ምናምን ነገር እንዳለ የለም ሊያስተፋኝ። ግባ አትግባ ትግል በቃ አየር ላይ ተነፍታችሁን መንሳፈፍ የለም እንደዛ ነገር ነው የሆነብኝ። ከዛ በቃ አለቀስኩኝ እስከሚበቃኝ ድረስ አለቀስኩ። እውነቴን ነው የምላችሁ ምግብ የሚባል በአይን ሳላይ ውዬ አደርኩኝ። ከዛ ትንሽ ወደ ከሌሊቱ 6 ሰዓት ምናምን ነገር ላይ ትንሽ ውጪ ላይ ተቀምጬ ምን ብዬ አስገሳኝ። ከዛ ወደ ትንሽ ወደዛ ሄድኩ፣ ተንቀሳቀስኩ፣ አየር ሳብኩ፣ ምን አልኩ። ከስንት ሰዓት በኋላ ትንሽ አስገሳኝ ማስቲካ ሁሉ ፈለኩ። በዛን ሰዓት ለምን ማስቲካ ስፈልግ ጮጋራ እንትን ይላል ይባላል፣ አልሰራም አለኝ። እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም። እንደው ደህና ሆናለሁ ሁሉ ብዬ አላሰብኩም ነበርና እግዚአብሔር ይመስገን ደህና ነኝ። አሁን ቪዲዮ ልሰራበት ያሰብኩበት ምክንያት እንዳጋጣሚ ጠፋሽ፣ ቪዲዮም እየሰራሽ አይደለም፣ ምን ሆነሽ ነው እያሉ በውስጥ መስመር እያወሩ ስለሆነ በቃ እኔ እንጃ ጊዜ እየደረሰ ስመጣ የተለያየ እንጃ ጊዜ ሲደርስ ያምራል እንዴ አምሮታለሁ። በጣም ነው የገረመኝ እውነቴን ነው የምላችሁና የጾም መያዣ ምናምን የሚባል ነገር እኔ ጋር የለም። ባባ ለቀሰ እና በጣም በቃ እኔ እንጃ ስንጎራድድ ነው ውዬ ያደርኩት እና አለሁኝ ለማለት ነው። በስተመጨረሻ አምሮት አለ ወይ እስቲ የምታውቁ ንገሩኝ። እና ባባዬ እያለቀሰ እንትን አለኝ ረበሸኝ ማለት ነው ቤተሰቦቼ። እና የእውነት አምሮት እንደዚህ እንደሚያደርግ እንጃ አልሰራም ማለቱ በጣም ብዙ ነገሮች አሳሰበኝ፣ ብዙ ነገሮች አስጨነቀኝ። በቃ እኔ እንጃ በሰዓቱ ማለት ነው የማልፍ ይመስላችኋል፣ እመሙ የማይቋረጥ ይመስላችኋል። በቃ ሰው ጋር ሁሉ እግዚአብሔርን ነው የምላችሁ፣ ሰው ጋር ሁሉ ደውያለኝ፣ ጎረቤት ማለት ነው እግዚአብሔር በውሸት እኔ እግዚአብሔርን አላችሁ እና ማስቲካ እንዳልሄድ መሽቶብኛል። ሱቅ ይዘጋል። ቢያንስ ማስቲካ እንኳን በልቼ ጮጋራዬ እንዲሰራ ማለት ነው። ከዛ ኬላ አምጣ ደውዬ ቀስቅሼ ሁሉ በስልክ የለኝም አሉኝ ማለት ነው። ለምን ሌላ ጊዜ ማስቲካ ምናምን ከቦርሳ ውስጥ አይጠፋም። እንዳጋጣሚ ነው ደግሞ አጣኝ ማለት ነው። በቃ ወዴ ማለት ነው ነፋኝ። እንደዚህ ቁርጠት የለ ምን የለ በቃ አተነፋፍ እንጃ። መቼም በሰዓቱ ተጨንቃችሁ የምታውቁት ወይንም በሌላ እመም ታማችሁ የምታውቁት ታውቁታላችሁ። ሰዓቱ አይሄድም ወይን አይነጋም ወይን ቶሎ አይመሽም። መሀል ላይ ተንሳፈፍኩላችሁ እና አለቀስኩኝ። በቃ ባባዬ ደግሞ እግዚአብሔርን በዛን ሰዓት እንኳን ልቀርጽላችሁ ለራሴ በቃ የሆነ ውሃ ውስጥ ገብታችሁ ከውሃ ውስጥ ለመውጣት እንዴት ነው አየር መዋኘት ሳትችሉ ስቀሩ እንዴት ነው እንትን የሚላችሁ እንጨረጨራለሁ። አይዞሽ እማዬ ይላል። በጣም ያስለቀሰኝ እሱ እግዚአብሔርን ነው የምላችሁና በጣም ነው ያስለቀሰኝ። እማዬ እኔን እሺ እማዬ እኔን አይዞሽ እሺ አይዞሽ ይለኛል። ከዛ ትረሱታላችሁ እመሙን ማለት ነው። በቃ አንጀት እግሬ ስር እየወደቀ እግዚአብሔርን ነው የምላችሁ። እዚህ እግሬ እዚህ ጋር ታች እግሬ ሁላ ጋር ድረስ እየወደቀ ማለት ነው። ስንጎራደድ ወደዛ ሄዳለሁ፣ ወደ ውጭ ወጣለሁ። በቃ እውነት የእንትኑ ነው ሌላ ነገር ሳይሆን ያስለቀሰኝ እናትነት የእውነት በቃ እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። የሆነ የምሰማችሁ መግለጽ ነው አማርኛውን እንዴት አድርጌ ልግለጸው? ለምን እግሬ ስር እየተንበረከከ አይዞሽ የኔን ጭንቃይቱ ማለት ነው። አይዞሽ እማዬ አይዞሽ ይስመኛል። በቃ ምን ብዬ ልንገራችሁ? ከዛ አንዳንዴ በመሀል ደግሞ እረሳለኝ ምን ማለት ነው። ክላስ ደግሞ ረስቶ ወደ ቴሌቪዥን ወይ ወደ ለመጫወት ስንተስል እመሙን ደግሞ መልሼ እንትን እላለሁ። እሱን ሳስብ እመሜን ውስጥ የማዳመጥ እተው ነበር።
እና እግዚአብሔር መልካም ነው። እኔ እንጃ ተመስገን። የማልፉ ፈተናዎችም አልፏል፣ አሁንም ያልፋሉ። በሰላም ሁለት ያድርገኝ። ሁላችሁም በጸሎታችሁ አስቡኝ። እጅግ በጣም ነው የማመሰግነው። ሁላችሁም ስጠፋባችሁ የጠፋሽ ገንዬ፣ አረ በርታ በርታ በእርጉዝዬ ትሉኛላችሁ እና በጣም ነው የማመሰግነው። ይቅርታኔ ስቤታዊ ነኝ እኔ፣ አፍንጫዬ ላይ ነው ያለው። እኔ የሆነ ውስጥ ይረበሻል። የበፊቱ ነገሮች ናቸው የሆነ የሚያስደስት ነገር እንኳን ሳይ ያ ሁሉ የእውነት አልፎ የእውነት እንትን ብዬ የእውነት በሁለት እግሬ ቆሜ የእውነት ሰው ሆኜ እላለኝ። ፈጣሪ እንግዲህ እኔን አምኖኝ ሁለተኛ ልጄን በሰላም ሁለት ያድርገኝ፣ በሰላም ያሳቅፈኝ። ከባድ ነው ግን እበረታለሁ። እሱ ከኔ ጋር ነው። በጣም ጥሩ ጥሩ የተባሉ ፈጣሪ የሰጠኝ ሰዎች አሉና እግዚአብሔር ይመስገን። በጣም ነው የማመሰግናቸው በጣም እና ይሄንን ይመስላል ቤተሰቦች አለሁኝ እና አሞኛል። እውነት አምሮቱ እንደዚህ ያደርጋል ወይ? አሁን እንደሌላ ሰው እንደዚህ ሰው ይበላል ይጠጣል አይደል? አሁን ድረስ እንደ አዲስ እውነቴን ነው የምላችሁ እንደ አዲስ ያቅለሸልሸኛል። በቃ ምን ብዬ ልንገራችሁ፣ እንደ አዲስ የሆነ እርግዝና ሲጀምራችሁ የሚያደርገው ነገር እንደዛ ነው ያደረገኝ፣ እንደዛ ማለት ነው። እና አሁን ራሱ ሳወራ ሰራሁኝ ምን አልኩኝ ሁሉም ነገር ግን በአይኔ ማየት አልፈልግም፣ በአይኔ ማለት ነው። ሽታው ራሱ አልፈልግም። እና እንደ አዲስ ነው እንደሚያደርጉልን። በፊት እንደዚህ አይነት ስሜት የለም እና ሁሉም እርግዝና ይለያያል ብዬ አመንኩኝ። እንደዚህ አድርጎኝ ያቅም ነበርና ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ከምንም በላይ አገራችንን ሰላም ያድርግልን፣ ጤናችን ይስጠን። የኛ ጤነኛ ስንሆን አገራችን ሰላም ሲሆን ነው በሰላም ወጥተን በሰላም የምንገባው። እቺ ሰላም በጣም እንደቀላል የምታዩት ነገር አለች፣ ግን ትልቅ ነገር ነው በጣም ለሚያውቀው። እና ለማንኛውም ደህና ሁኑልኝ። በጣም ነው የምወዳችሁ።